እንዴ ብታወሪ እና ሆዴን ምሳ ጋብዝሻለሁ እንዴ ደግሞ አትማች በቃ ምሳ ጋብዝሻለሁ ብለኛል። ምሳ ቀርብና ማለት ነው በቃ ፒስ በቃ እንደዚህ ነው። ድሮ ምጫ ራሱ ድምጽ ነበረው ያው እንደገና ሰላም ሰላም ውድ የማሪና ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። እኔም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ? ተጥፋፋና አይ ቲንክ በጣም ጠፍተናል እና ዛሬ እንግዲህ ከስንት ጊዜ በኋላ ተገናኝተናል። ከስንት ጊዜ በኋላ ዛሬ መጠናል እና ዛሬ ደግሞ እየመጣ ነው። ከዚህ በፊት ሁሌ ፍራንክ ነበረ። ዛሬም አይ ቲንክ የሆነ ፍራንክ ነገር ብዬ አስቤዋለሁ በትንሹ። ምንድን ነው ያሰብኩትና የሆነውና የተፈጠረው ነገር እኔማ በቃ እኔ እንጃ አላውቅም። በጣም ማለት ሰርፕራይዝም ሆኛለሁ፣ ደስተኛም ነኝ በዛው ልክ ደግሞ የሆነ ብቻ አላ ትንሽ ግን በቃ ደስ ብሎኛል። በተፈጠረው ነገር ምንድን ነው እሱ እኔ ዛሬ ስራ ነበርኩኝ። አጋጣሚ ስራ ቦታ ላይ ትንሽ ራሴን አመመኝና ፍቃድ ጠይቄ ወደ ቤት ገባሁኝ። ከዛ ቤት ገብቻ አጋጣሚ ከማሪና ጋር እያወራን እቤት ነኝ፣ ትንሽ ራሴን አሞኝ የቤት ገብቻለሁ አልኳትኝ እና ከዛ እቤትን አለችኝ። ያው ምን ነው ራሴን አሞኝ እሺ አለችኝ እና 5 ደቂቃ ምናምን አልቆየችም ባይዘይ ማለት ነው። እና ከአንዳንድ መጥቶ አለች። እኔ ልብስ አለበስኩ ምናምን በቃ ኖርማሊ በቁምጣ እንደዚህ በቤት በቢጃማ ቁጭ ብዬ ይኸው በቃ መጣሁኝ አለች። ደርሳለች እንደውም ሶሪ ከፍትላት አሁን ሄዷል እና መጣሁኝ አለችኝ። እኔም በቃ እሺ ይሁን ብዬ ደስ ብሎኝ በዛው ልክም ደግሞ ትንሽ ይሆናል በቃ እንደዚህ በቁምጣ ምናምን እንድትመጣ አልፈለኩም ነበረ፣ ግን በቃ መጣሁ ምናምን አለች። እኔም ደስ ብሎኛል ብቻ እና ምንድነው ምሳም ሰርቻለሁኝ አብረን እንበላለን ብያታለሁ። ነገር ግን ያው ሆዳም ስለሆነች ነው እኔ እንደዛ ያልኩኝ እንጂ እኔ ምሳ አላዘጋጀውም፣ እኔም አልበላሁም አላዘጋጀውም። እና እኔ ያሰብኩት እንዳለ ሰፍ ብላ ትምጣና እንደምትበላ ሆና ትምጣና ከዛ ምሳ የለም ስትባል የምታየውን የምታረገውን ነገር ለማየት ብዬ ነው እና እሱን ነገር አብረን እናያለን። ከዛ የሆነ ትንሽ ተናዳ ምን ብላ ምናምን የሆነ የምትለውን የምታረገውን ነገር ካየን በኋላ እኔ መጨረሻ ላይ ውጭ ላይ ጋብዛታለሁ ብዬ ነው ያሰብኩትኝ። መቼም እንደማይከፋት ተስፋ አለኝ። እስኪ የሆነ ነገር አብረን እኔ አይ ቲንክ ድምጽ ሰምቻለሁ እየመጣች መሰለኝ። አቤት ማለት ይግቡ አለው ማሪና ሁሉ ሰላም ምንድን ነው? ደህና ነሽ? ምን ሙቀት አለ ዛሬ ደግሞ ሲያስጠላ ውጭ ብታይ። ያው ሙቀት አለ፣ ዝናብ አለ፣ ክረምት ነው እና ዝናብ ሊመጣ ሲል እኮ ሁሌም ይሞቃል። ክረምት ብርድ አይደል እንደ መሆን ያለበት፣ ግን ዛሬ ደግሞ እንዴት ነህ? ደህና ነህ? ሰላም ብሎኛል። እንኳን ደህና መጣሽ። አመሰግናለሁ። ቴንክ ዩ ሶ ማች። ከአንዳንድ በቃ ቤት ነኝ ስልሽ ከአንዳንድ ከች እና ምሳ ብለኸኛል እኮ አይደል? ምሳል ብለኝ የጠራኸኝ እኮ ብዬሽ በዚህ ሙቀት እየሮጥኩ የመጣሁት ምሳ ብለኸኝ የሞቀው ሰው እኮ ነው። ውሃ ነው የሚጠጣው። ውሃ ያዘጋጀሁልሽ ታሎ መጀመሪያ እንዴ ምንድን ነው መጀመሪያ፣ ከዛ ከሱ በኋላ እኮ ቀጣይ እኮ እጅ መታጠብ ባል ነገር አለ ምናምን። እንዴ ሙቆሻል አለ ነው ሲጀመር ምሳ ነው ምሳ ፈለኩት እንድታራግብኝ ነው አይደል እንዴ? አትራካኩም። አይ በህግ አምላክ ይሁን ያለኝ ምንም አልለውም እስካሁን ድረስ አንተ ጋር አለ ብዬ መሳፍ ብዬ መጣሁ። የምሬን ራሴን አሞኛል ብዬሽ እንኳን እንዴት ሆንኩ እንኳን ሳትኝ ቡና ነው አንድ ምሳት ያለሽ ቡና ጋብዛለሁ። አሁን እንወጣለን። እንዴት አወቅሽ አንቺ? ራሴን አሞኛል አላልኩኝ? እኔ ቡና የምጠጣበት አጥቼ ነው አንቺ የምትጋብዢኝ? ምን ለማለት ፈልገሽ ነው? ቡና ጋብዘሽ ምሳ ጋብዘኸኛል ብዬ ነው። አንተ ምሳ ከጋበዝከኝ እኔ ቡና ጋብዝሃለሁ ብዬ ነው እንጂ አምሳ ጋር ሲስተር ትሄዳ ጠጭበት ሲስተር ትሄዳ ዋው ቤታችን ሲሆን እናመሰግናለን። ምንም አይደል። ምንድን ነው ግን ውሃ የምትሞላው በምግብ ሳልበላ ሆዴ? ጠጭ ግን ደህና ነሽ? በሰላም መጣሽ? እንዴት ነው? አልጠፋብሽም? ደህና ነኝ። አይ መንገዱ እንኳን አልጠፋኝም። እቺ መግቢያዋ ግን ታስቸግራለች። እናንተ ሰፈራችሁ ደግሞ ሲያስጠላ። ሰፈራችሁ
ትንሽ ታስጠላለች። እና እዛ ጋር መታጠፊያው ጋር ኧረ በደንብ ተሰቀለው መታጠፊያው ጋር ያሉት ስራ አይሰሩም እንዴ? የሰፈራችሁ ልጅ ብዛታቸው ቁጭ ብለው ስልክ ይዘው። ኧረ እነሱ እኮ እንደዚህ ናቸው። ግን ይሄን ያክል እንትን አይደለም። መቼም አንቺን አይላከፉሽም። አሁን ይኸውልህ አታረሳሳኝ። እነሱ ቆንጆ ያዩ ነው የሚላከፉት እንጂ አታረሳሳኝ። ምንድን ነው አሁን እኔ እርቦኛል። ምሳ አንቺን ተላከፉሽ? አይ አልተላከፉም። በርግጥ መንገድ ያሳዩ። በዚህ ገብተሽ በዚህ ውጪና እንደዚህ ተጠማዘሽ በዚህ ገብተሽ በዚህ አለሽ ጠምዘዝ ላይ አለ ጠምዘዝ ላይ አለሽ እና ደህና ነኝ። ደህና ነኝ። አለሁ ወይኔ ፀሐዩ የምር በጣም እንደ ብርዱ ሲመጣም እንደዛ ፀሐዩ ሲመጣም እንደዛ ነው። ለዛ ነው እና ዘንባላ በኋላ ላይ አሁን ለዛ ነው እንደዚህ ፀሐይ ወጣ ይመስለኛል። እና ምሳ እሺ ቆይ አቀርባለሁ። ጠጪ እስኪ ጠጪ አወራለች። እንግዲህ በውሃ ሆዴ ሞላ። ምን ነው እናቴ ምንድን ነው ውሃ ጋብዣት ተብለህ ነው እንዴ? አይ አመሰግናለሁ። ከምግብ በላይ ነው። አመሰግናለሁ። በልቼ ነው ምግብ ውሃ መጠጣት የምችለው። ምግብ አሁን ሲጀመር አንቺ ሴት ልጅ አይደለሽ እንዴ? ሲስተር ዛሬ ወጣ ብላለች ስላልኩሽ አንቺ አሳሪም እንዴ ነው? የት ሄዳ ነው ሲስተር? የት ሄዳ ነው? ነበረች አንዴ ነበረች አላልከኝም? አይ እናቷ እንድትመጪ ነው አመሰ እኔማ መጣሁ። መቼ እሷ ብትኖርም ባትኖርም እኮ ይመጣሉ። መምጣት ይትቀራል ይትቀራሉ መምጣት እንደሷት ምን ልበል? በህግ አምላክ ምን ለማለት ፈልገሽ? አይ በፍቅር አይን አትመልከተኝ አንተ ደግሞ። አይ በፍቅር አይን አትመልከተኝ እና ስራ ምን ሆነህ ነው ዛሬ? አንቺ ግን አይደብርሽም? ቤተሰብ ሰላም ሳትያቸው እስከ ካሜራ ይዘሃል እንዴ? ሰላም ናቸው። ካሜራ አለሽ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ጠፍቼ ከስንት ጊዜ በኋላ እንግዲህ ከች ብያለሁ ዛሬ። ግን ካሜራ እንዳለ አላወኩኝም። የመጣሁት እሱን ብዬ እሱ ጋር ነበረ። እናንተ እንዳላችሁ አላወኩኝም። ይቅርታ በጣም ካጠፋሁ ይቅርታ። አትናገረው እንደ አንተ ቀድሞ አንቺ ሆዲቻው እንዴ ወጣው እና ሆዴን ምሳ ጋብዝሻለሁ ደግሞ አትማቺ በቃ ምሳ ጋብዝሻለሁ ብለኛል። ምሳ ቀርብና ማለት ነው በቃ ፒስ በቃ እንደዚህ ነው። ድሮ ምንጫ ራሱ ድምጽ ነበረው ያው እንደገና አለከ አስተማማኝ ጀነራል አስተማማኝ ስራ እንዴት ነው በቁምጣ ምንድን ነው እውነትም ዛሬ በቁምጣ ቤት ውስጥ ነኝ ብለህ ነው? ያምርብሃል ደግሞ ካምራሃል። ቤት ውስጥ ነኝ ብለህ ነው? ቤት ውስጥ ነኝ ኧረ ሳቃሉ ጫማ አረ ቤተሰብ ምን ይላል? በአካባቢው አውልቅ። ደግሞ ቤት ውስጥ ነጠላ ጫማ ነው የሚለበሰው እኮ ሽፍን ጫማ አይለበስም። እኮ ሲጀመር እኮ ማለት ይሄማ ከረቀት እቀበልሻለሁ ብዬ ነው። ሽፎን የለበስኩት በነጠላ ጫማ እንዳልወጣ ብዬ ነበር። ምን ችግር አለው? ብትወጣ በነጠላ ጫማ ምን ችግር እኮ የለውም። አዎ ግን ደግሞ በወድቅስ ክረምት አይደለ? ኧረ አትወድቅም። ጎረምሳ አይደለ እንደም አረ ሸታ ጫማ ካውልክ ማለት አውልቅ። እግርህን አውርድ። ነውር ነው፣ ክብር ነው። ቤት ክብር ነው። አውርደዋለሁ። እሱማ ግን ሸታ ማለት አልገባኝ። ምንድን ነው ማለት? ጠጭበት አወራችሁ። አይ ቀይ ኔቸር ሰቅ አመሰግናለሁ። ምንድን ነው አብሽነሽ? አይ ምንም ብዬ አይ ባይዞ ክረምት ስለሆነ ማለት ነው። እነዚህ ላብስ ፀሐይ ቆይቶ ምናምን ሰምብ የሆነ ሽታ ያመጣል እና እንደዛ ይሆናል። እሱ ነው። ስለዚህ የውጭ ሽታ ነው የምትለኝ? አዎ በሩን ክፍት ስለሆነ
ቤት ያምራል ግን እንጂ እኔ አንቺ እመጣለሁ ስትይኝ እኮ እንዴ ጠፋ እንዴ ሰንደል ምናምን ሁሉ ለኩሽ ነበር እኮ ሰንደሉ ታውቂያለሽ። ቀድማ ያውቃል ማለት ነው። ቀድማ ያውቃ ነበረ ጫማው እንደሚሸጥ። ምን ማለት ፈልገሽ ነው ይሸታል ማለት? አንቺ አይደብርሽም? እና እንዴት ሁሌ ምንድን ነው የምታዋሪው? ሲጀመር አይደለም እንዴ የምርሽ ነው አንቺ ማርያም የምርሽ ነው እንዴ? እኔ ይሄን ጫማ የተሻለ ይሄ ጫማ እኮ እንኳን አይደለም ሊሸጥ አመት ለራሱ ዝም ብዬ ብረግጠው አይሸጥም እኮ እንዴ። ቆይ እንደውም ቆይ ላሳይሽ። ኧረ በህግ አምላክ በህግ አምላክ ምን ማለት ነው? ኧረ በህግ መድኃኒዓለም እኔ ልሄድ ነው። እኔ ልወጣ ነው። እኔ ልሄድ ነው። የምሬን ነው። እኔ ልሄድ ነው። አሁን የጫማ ምን ነው የሚሸጠው? እሺ ወደዛ አድርግ። አሁን እሸታለሁ። የምሬን ነው እንዴ። ምን ሆኖ ነው? እኔ ካለ ካልሲ ነው እንደ ልብስ ውርደት ወይኔ ቅለት። ይሄ ነው እስከባት አንቺ እኮ ነሽ ቀልቤን እንደዚህ የምታደርገኝ የሆነ ነገርማ። አንድ ቢያንስ ለቤተሰብ ክብር እንኳን አትጨነቅም እንዴ? እኔስ እኔ ነኝ። እሺ አንደኛ እንደዚህ እየሸተተ ሁለተኛ ጭራሽ ፊቴ ላይ ታወልቃለህ። እንግዲህ ከዚህ በላይማ ሌላ ነገር አትናገር። አንቺ ለራሷ አበዛሽው። ምንድን ነው እንዴ? እኔ ሁሌ የምለብሰው አለ እንዴ? አንቺ ምን አገባሽ ታዲያ? ሲጀመር እንኳን ለምንም የማይሸጥ ጫማ የአንቺ ሊሆን ይችላል። ሙቀት እኮ የቆየሽው አንቺ ነሽ አይደል እንዴ? ምንድን ነው የእኔ እንዳንቺ የሆነ እንትን የለበስኩ መሰለሽ እንዴ? ብራንድ የሆነ ጫማ እኮ ነው ያደረኩት እንዴ። ኧረ አስቀኝ። ብራንድ የሆነ ጫማ አይሸጥም። አዋ እንዴ አይተሽ መጀመሪያ ማየት ነው። ሰው ራሱ በቃ ይቀርብ እኮ አወራለች። አይ ጠገብኩ እውነት አወራለች። አንቺ ለሶስተኛ ጊዜ አትቀበይም? አይ ጠገብኩ። ውሃው ሞላ ሆዴን። አመሰግናለሁ። ምሳውን ሞላ። እግዚአብሔር ያክብርልኝ። አመሰግናለሁ። አይ ሲስተር የለችም። ሳትኖር ይሄ ሁሉ አይፈጠርም ነበር። ሲጀመር እስኪ አንቺ ብትሰሪስ ምን ችግር አለው? እንደውም እስኪ ሰርፕራይዝ አድርጊ ነገር ማሲ ተቀምጦ ነው እንደ ወንድም ያለሽ እንግዲህ ነው ቤት ምኑን አውቄ ምኑ ከምን አደርገዋለሁ። ምሳ ትበያለሽ ብሎ ጋብዞኝ ይሄን መሰለ ይሄ ጫማሽ ተጋብዘኛል። ፈጣሪ ከባድ ነው። አንቺ ደግሞ ካሜራ መደቀነህ ነው እኮ ካሜራ ባስደቀነስ? አይ እኔ ማለት እንደዛ አልጠበቅኩሽም። እንዴ ጫማ ይሸታል ትኛለሽ? የሚሸትና ማይሸት ጫማ አንቺ አትለቂም እንዴ? ሲጀመር እንደዚህ በአይነት አይቶ ለራሱ እኮ ይታወቃል። እኔ ሲጀመር እንደዛ አይነት ሰው አይደለሁም። ምንድን ነው ዝም ብለህ አሁን አታውራ። አፋለኝ አታውራ። ዝም ብለህ ተነስሽ ታጠብ። ከዛ ምሳዎች ነው የምትጋብዘው። እንዴት እንደውም አልበላም። በቃ ማን ነው የሚጋብዝሽ? አንተ ከፈለግሽ እራስሽ ጋብዥ። እንደው እንደዚህ ጋብዘሽ ለራሱ አለጣ እነዚህ ነገሮች አይገርምሽም? ደግሞ እኮ ሲያሽሙነምናት እኮ እንደዚህ አይሸትም። ግን እስቲ ስሪ አላታ ያው እንደሚሄዳለ እንዴ አንቺ ለፈለግሽ ቤተሰብ በእውነት በጣም ነው የሚያሳዝነው። ምን አይነት ሰው የጫማ ሀብታም ነው ደግሞ። እዛ ጋር አለ እዛ ጋር የሲስተር ነው እሱ ብቻ ነው። ግን ቤቱ ግን ሲያምር የላጤ ቤት አይመስልም። ቤቱ በጣም ትንሽዬ ቤት ናት። ትንሽዬ ክፍል ናት። ታምራለች። ግን ምን ያደርጋል ርቦኝ ነበር የመጣሁት። ግን አጠገበኝ አንዴ በጫማው ሽታ አጠገበኝ እንዳይሰማኝ አውልቀ መጣ ታጥባ መጣ። ታጥቤ እንደገና እርጥቡን ሳታደርግ ምን ችግር አለው? ዋናው መታጠቢያ የባሰ ሊያሸተው ነው። በቃ ለእኔ ተጨንቃ ነው። እና ታዲያ እኔ ግራ ገባኝ እኮ ምስኪናት የምር ግን ሸተው እንደ ነው ሸት ነበረ ሸት ነበረ ግን ምንም አይደለም። ይሁን ለማንኛውም በቃ ማለት አሁን ምሳ በቃ ቤተሰብንም ብዙም እንትን አንበላችሁ። አዎ እና ስለመጣሽ ደስ ብሎኛል። ፋሚሊ በጣም ነው የማመሰግነው ስለተረዳችሁኝ፣ ስለነበረን አቀባበል፣ ስለነበራችሁ አቀባበል በጣም ደስ ብሎኛል። ወይ አቀባበል ከእናንተ ነው ከነጫማው ሽታ ተቀበልክ እና አሁን እንግዲህ ምንድነው የምናደርገው?
አሁን ምሳ እንግዲህ አላበላኸኝም። ምሳ በላሻለሁ ብለን የጠራኸኝ ምሳ አለ ብዬ ሰፍ ብዬ ስመጣ ግን ምሳ የለም። ያገኘሁትን በስልክ በጫማ ሆነ በቃ ጋብዝሻለሁ፣ ችግር የለም። ጋብዘኝ፣ በቃ በጣም ጋብዘኝ። እኔ ምሳውን ጋብዝሻለሁ፣ አንቺ ቡና ጋብዝሃለሁ፣ ችግር የለም። ቡና ጋብዝሃለሁ እና በቃ ልንገባበዝ ነው እንግዲህ ፋሚሊ ፕሮሚስ እንዴ ምንድን ነው? ምን አስበህ ነው? ጠጋ ጠጋ ግጭት ነው እንደዚህ ጠጋ ጠጋ በዛት ምንድን ነው? ምን አስበህ ነው? ጠጋ ጠጋ በዛት እና ቤተሰብ ውድ ቤተሰቦቻችን እንወዳቸዋለን፣ እናከብራቸዋለን። እንደውም ካሜራ መያዙን እራሱ ቻው